ይሻላል ማኪያ? እና ለቀን ያለው አማራጭ አንድ ነው። ምንድነው? ወደ ኋላ መሮጥ። አይ እንደዛማ አይሆንም። እንዴ ለምን? ይኸውልሽ ቅርበቱን እንደዛ ከሆነ እኔ እንኳን ባመልጥ አንቺ ላይ ደርሱብሻል። እና ታዲያ ምን ይሻላል? ይኸውልሽ አንቺ ቀድመሽኝ ትሄጃለሽ። እኔ እዛ ጋር በድንጋይ አዘናጋቸዋለሁ። ከዛ ለእነ ሚኪ ትነግሪያቸዋለሽ። ሂጂ አንቺ ቀድመሽ ሂጂ። ያዙ ወደም በደንብ ያዙትና እንዳትጨርጨር። ተንበርከክ፣ አንበርክኩት። አንተ የኔ ኪሎን የምትወስደህ? ምንም አላውቅም እኔ። ልቀቀኝ። እሷ መጣችብኝ እንጂ አልኩባት። ዝም ሰማኛለህ? እኔ ሰርካል ማንም ተዳፍሮ ያቀምሽ ማንም። እሺ እሺ። እኔ ሰርካል ማንም አይደፍረኝም ማንም። ሰማኛለህ? እኔ ሰርካል ማንም ዳፍሮ ያቀም ማንም። እሺ እሺ እሺ። አንተ ብቻ ናከኝ። ይቅር በለኝ። ሲቀርቡት ወንብዬ አይደለም አንተ ጁናል። አንተ ደግሞ እዚህ ጋር ውጣ። ኧረ ሰርካል ያለ በደምብ እንደው ወጣብኝ ጭራሽ። ወይኔ ጎበዝ ሰውነት አልችለው። ወየው ሰርካል። አሁን ይዘህ ነው ለካ እንዲህ ረዥም ነህ። መች ገባህ? ጭራሽ ጭንቅላቴ ላይ ዝም በል። እሺ አሁን ይዘህ ነው ምን ይላል? ከዚህ በኋላ ወጣብኝ እኮ በዚህ ሰውነት ወጣብኝ። ሰብሊ ጆኒ ምን አለሽ? በጣም ነው ያዘነብኝ። ሊያወራኝ ራሱ ፈቃደኛ አይደለም። ሲረጋጋ ራሱ መታወሩሻል። ይቅርታ አልኩት አይደል እንዴ? ቆይ ከይቅርታ በላይ ምን አለ? ሰብሊ ይቅርታ እኮ ስሜትን ወዲያው የቀየረው። ታዲያ እሺ ምን ላድርግ? አንቺ ምንም አታርጊ፣ ታገሹ። ንዴቱ ሲበርድለት ራሱ ይመጣል። ካልመጣስ? መምጣቱ አይቀርም። በኢላ መቼም መሸነፍ ስለማይፈልግ አንቺ መቼም ነው የማይተውሽ። እንዳፍሽ ያደርግልኝ። ሰብሊ ጆኒ ግን ምን ያህል ትወጂዋለሽ? ለምን ጠየቅሽ? እንዲሁ ለማወቅ ያክል። እወደዋለሁ፣ ፍቅረኛ እኮ ነው። የምትወጂው ግን ፍቅረኛሽ ስለሆነ ብቻ መሆን የለበትም። አልገባኝም። እኔ ነኝ እናታን ምን ነው ቤስት ፍሬንድሽ ግን አፈቅረዋለሁ። የእሱን ምላሽ ሳልጠብቅ ፍቅረኛ መሆን እንደማይችል እያወቅኩ እንኳን አፈቅረዋለሁ። አንቺም የእሱን ምላሽ ሳትጠብቂ ጆኒን ማፍቀር አለብሽ። ቆይ እንዴት ሳላፈቅረው አብሬው ሊሆን ይችላል? መጀመሪያማ አፍቅረሹ ነበር አብረሹ ይሆንሽ። አሁን ግን ውስጥሽ ያለው ስሜት እኔ እንደዛ አይመስለኝም። መሲ ጥያቄሽ ወዴት እያመራ እንደሆነ የገባኝ መሰለኝ። ከገባሽ ጥሩ። ዳርዳር ማለቴን ትቼ በቀጥታ ልጠይቅሽ፣ ሌላ ያለሽ ስሜት ምንድነው? ያው እንደማንም ጓደኛሞች። የምሬላ ጓደኛሽ ነው? ቆይ ከመቼ ጀምሮ? መሲ በጣም እያስጨነቅሽኝ ነው። እኔ ትክክለኛ ስሜትሽን እንድታውቂ እየረዳውሽ ነው። እኔም ትክክለኛ ስሜቴን እየነገርኩሽ ነው። እንኳን ለኔ ለራስሽም ትክክለኛ ስሜትሽን አትነግሪኝ። ቆይ መሲ ዛሬ ደግሞ ምን አግኝተሽ ነው እንደ ፖሊስ የምትጠይቂኝ? እሺ በቃ አላስጨነቅሽ። ወይኔ ከኔ ምንድን ነው የፈለጉት? ደግሞ ውሳኔ ኩሎ ወደ አንዳንድ ነገር ምንም እንዴት ነው
ምንድነው ታለ እንዴ? የዚህ ትምህርት ቤት ተማሪዎች እኮ ተሰብስበው አንድ ላይ ተባብረው እኮ ሊያሳብሉኝ እኮ ነው። በዚህ ሁኔታማ ጨጓራና መጨረስ ነው። የት ይቀርልኛል? እኔ የምልሽ እኔ የውስጥ ዕቃ የሚገዛ ሰው ታውቃለህ እንዴ? የውስጥ ዕቃ ስትል አንተ ደግሞ የውስጥ ዕቃማ ኩላሊት፣ ልብ፣ ሳምባ እንደዚህ የተለያዩ ነገሮች አለ እሱን የሚገዛ ነው ያልኩህ። ምን ነው ቸገረ እንዴ? አይ ምቾት እያንገላታኝ ነው። ኢትዮጵያ አይደለም እንዴ? ቸግሮኛል ብለስ ማን ያምነኛል ብለህ ነው? አይ የሚሸጠው እንኳን ቸግሮኝ ሳይሆን እንደው ዝም ብዬ ነው። ችግር በፍጹም ቸግሮኛል አልሸጠው። እና ለምንድን ነው የሚሸጠው? አይ እነዚህ ልጆች አቃጥለው ከሚደፉኝ ሽጬው በልቼበት ጠጥቼበት ፍግም ብል ይሻለኛል ብዬ ነው። አረ ምን ቦታ አሁን እኔን አትይኝም? እንደኔ አትሆንም? ሲጠፋ እያየሁ እንዴ ዝም ልበል እንዴ? አላስችላለኝ እኮ። ቆይ ግን ምን ሆነ ነው አንተ? ይቺ መሲ እኔ እናንተ እኔን ወደደች እንጣላለን። እሷ ግን ምን ከናታን ጋር ተዛዝራ አፈር እንዳይነካሽ የኔ እናት አረፈ ቃጥያለሁ። ተዛዝራ ሽሩሩ ሲባሉ አገኟቸው ነው ማለት እንዴ? ተዛዝሎ ማለት አዝዬ ላሳየህ። ና ጀርቢያ ደውጣ ና ግራ ገብቶኝ ነው። እዝል ማለት ቆይ ምን ይሁን ብለው ነው? እነሱ ቤትማ ፍቅራቸውን መገላለጣቸው እኮ ነው። ሽምዬ በእኛ ጊዜ ደስታ ከረሜላ ገዝተህ እንዴ ሰው አየኝ አላየኝ ድብቅ ብለህ ትሰጣታለህ። እሷ ደግሞ ዞር ሰው አየኝ አላየኝ ብላ ብልጭ ታደርጋለች። ከዛ ሄደ ጉንጯን ሳም። ያኔ እሷም ትስማለች ወይ መሳ እያማረ ይቀራል። እና ምን ታደርጋለች? እንዲህ ካለችበት በፍረት ብርን ብላ ወደ ቤቷ ትወጣለች። አሁን ግን ሰው በተሰበሰበበት አውቀው ፈልገው ሰው ለማስቀናት ይሆኑ ምን አላውቅም። የተረገመ ጊዜ የተመታ ጊዜ እንዲህ ከንፈር ለከንፈር እንደዚህ ስልካቸውን እንደዚህ ደቅነው አልጨርሰው። ጊዜው ነው እንግዲህ ምን ታደርገዋለህ? እሱስ ልክ ነህ። ግን ቆይ ጊዜው ምን አደረገ? ሰው ነው እንጂ። ይልቅ የነመሲን ጉዳይ ጨርስልኝ እናለ እኔ አንተ ወንድም የምርመራ ሂደቴ ማጣራት ሂደቴ እንደሆነ የታወቀ ነው። ሁለቱንም አንበርክኬ ትናገራላችሁ ስላቸው እሱ ምንም ነገር የለም እንደቴ ነው የማያት ብሎ አይኔን ግንባር ያርገዋል። እሷስ የሷ ነገር አይደል የገረመኝ? ምን አለች? ሽሚ አፋም ሞልታ አፈቅረዋለሁ አለች። እንደው እንዳስተማሪ እንኳን ምንም አላፈረችኝም እኮ። እውነት የሷ ነገር ያሳየኛል። ጊዜያቸው ነው፣ በቃ ተዋቸው። ጊዜው ነው። አንተ በቃ ምንም አልመሰለም። እንደ አንድ ትውልድ ቀራጭ ምንም አልከነከረ። አንተ ተው ስላልክና ስለከለከልክ እኮ ምንም አታመጣም። ሽሚ ዝም ከተባሉማ እርስ በርስ ተጠባብሰው ትምህርት ቤቱን መናፈሻ ነው የሚያደርጉት። ነግሬሃለሁ። እና ታዲያ በእኔ ጨጓራ መጨረስ ፈለግ? እና የፈለገ ነገር ነው እንጂ እኔ እንዲሆንማ አልፈልግም። መቼም አይኔ እያየ እንዲሆንማ አልፈቅድም። አየሁ አይደል ያንን ጎረምሳ ውስጥ ሴቶች እንዴት እንደሚያንዣብብ አየሁ አይደል? አንተ ኮርማ አይቻለሁ። አየሁ። አይ በቂ ለፋሚሊ እኮ ነው እንደዚህ የምትሆነው። ውስጥሽ የሆነ ነገር እያሰበ እንደሆነ ያስታውቃል። አልደብቅሽም። ተናገር። ሰብል አንድ ጥያቄ ልጠይቅሽ። ምንድን ነው? ከጆኒ ጋር እንደምትጣይ እያወቅሽ ለምንድን ነው ኤላ የምታገኘው? ጆኒ እንዳይበቀለው ነው ላገኝሽ የሚል ጥያቄውን የተቀበልኩት። ቆይ እሱ ላገኝሽ ባይልሽ ኖሮ አንቺ አታገኘውም ነበር? እሱን እርግጠኛ መሆን አልችልም። ወደ እሱ የሚስብሽን ነገር እስኪ ስሜን እስጠው። ምናልባት እልህ? የምን እልህ? ታውቂያለሽ፣ እሱ እንደማፈቅረው ነው የሚያስበው። ራሱን በጣም እንደ ቆንጆ አድርጎ ነው የሚያየው። ያ ነገር ደግሞ እኔን ያናድደኛል። ሰብሊ፣ አለማግኘትና ሁሉንም ነገር እንዳልተፈጠረ መርሳት ትችያለሽ። እኔ እሱን ሳይሆን የምፈልገው ከጎን ሆኜ ለሱ ምንም አይነት ስሜት እንደሌለኝ ማሳየት ነው የምፈልገው። እውነታው ግን እሱን አያሳይም። በጭንቀት ውስጥ ሆነሽ እንኳን እሱን እያገኘሽው ነው። መሲ፣ እያስጨነቅሽ ነው። በቃ ወሬን ቀይር። ሰብሊ፣ እኔ ደስተኛ እንድትሆኝ ነው የምፈልገው። ደስታሽ ደግሞ ያለው ኤልያስ ጋር ነው። አንቺ ጆኒ ስለማትወጂ ነው እንደዚህ ብለሽ የምታስቢው። ሰብሊ፣ እምረዳሽ ነገር ካለ አለው። እሺ፣ ኤልያስ ላንቺ ያለውንም ስሜት ማወቅ ከፈለግሽ እኔ ልረዳሽ ይችላል። የሱን ስሜት ማወቅ ምን ያደርግልኛል? ከፈለገ ገደል መግባት ይችላል። አሁን የምፈልገው ከጆኒ ጋር መታረቅ ብቻ ነው። እሱንም ቢሆን እኔ ላደርግልሽ እችላለሁ፣ ግን ትንሽ ታገሽኝ። እሺ? ምን አማራጭ አለኝ? አማራጭ እንኳን አለሽ። እንዴት? ጆኒ ፍቅረኛ ስለሆነ ማጣት አትፈልጊም። ኤላንም ደግሞ ስለምታፈቅሪው ማጣት አትፈልጊም። አንቺ ያምሻል እንዴ? አሳምኝም።
ኤላን አላፈቅረውም። ልብ ያለ ጆኒ ጋር ብቻ ነው። እሺ የት ነው የምትሄጂው? አንቺ ወደ ሌላ አቡሻ ወይኔ ጉድ ሆነናል። እንዴ መጀመሪያ ተረጋጊ እንጂ ተረጋጊ። ምንድነው አንተ ጀን አውርድ። እሺ ፍቅረኛ አለች ላስታውስልህ ብዬ ነው። እና እየጠረጠርከኝ ነው? አይ አትጠረጠር፣ ሴት ልጅ ታሳስታለች። እጅን ደግሞ ሰብሰብ አድርግ። እኔ የወንድምን እንደ ራስህ ተንከባከብ የሚለውን መርሃ ግብር እየፈጸምኩ ነው። በእናታችሁ አቀልዱ። ሰርከር አባክዬን ያዘው። አባክዬ ማን ነበር? አረና ያላቀው አባክዬ ማን ነው? አቡሽ እንፍጠንና እናስጥለው በእናትህ። አባ አሻቲ አንቺ የምርሽ ነው? አዎ የምሬን ነው። በዚህ ሰዓት የምቀልድ ይመስላችኋል? እኔ የሚለው ቆይ እንዴት ሊያገኟችሁ ቻሉ? እየሄድን እያለ ከነጎቤ ጋር መጥተው መንገድ ዘጉብን። እኔ አላማ አለኝ። የምን አላማ? ተምሬ ሰው መሆን። ዩኒቨርሲቲ ገብቼ ሳይማር ያስተማረኝም ቤተሰቦቼ መጡ። እኔም ህልም አለኝ። የምን ህልም? ወይ እንደውም አልጨረስኩትም። አሁን ሂጂ ተኝቼ ልጨርስ። ሚኪ በእናታችሁ አቀልዱ። ቆይ አሻንቲ ወንድማችሁ አይደል እንዴ? ውይ እንደው ምን ጉድ ናችሁ? እሺ እኛ ምን እናድርግ? የሆነ ነገር አድርገን አሻንቲ ማስመለስ አለብን፣ ያለበዚያ ይጎዳዋል። ይሄማ ከኛ አቅም በላይ ነው። እኔ ቆንጆ፣ ይሄ ነገር ስብሰባና ዲስከሽን ያስፈልገዋል። እና በቃ ጀሞ ጋር ሰብሰብ ብለን መነጋገር አለብን። ጀሞ እነማን ናቸው? ቾምቤ፣ ቃጀል ምናምን ሌሎችም አሉ። እኔ ቢያንስ ቸዴና ለጥራት ተጨነኩ እኮ። እንደፈለግሽ በቃ ሚኪ፣ አንተ ቃጀል ጋር ደውል፣ እኔ ደግሞ ቾምቤ ጋር። እስቲ ቾምቤለት። ሄሎ ቃጀል። ቾምቤ። ሄሎ ቸሊና። ምን ሆነሽ ነው የከፋሽ ትመስያለሽ? እንቺ ሰብሊ ናታ። ሰብለ ደግሞ ምን አደረገች? ጆኒ እንደማታፈቅረው ስነግራት አኩርፋ ሄደች። እንደማታፈቅረው አንቺ በምን አወቅሽ? ከሁኔታዎች ሁኔታዎች አልገባኝም። ያፈቀረና ያላፈቀረ ሰው ከሁኔታው ያስታውቃል። እስኪ ንገሪኝ፣ ይሄን ልምድ ከየት ነው ያመጣሽው እባክሽ? እኔም ፍቅር ስለያዘኝ እንዴት እንደሚያደርግ አውቀዋለሁ። ከማን ነው ያዘሽ? አጠገቤ ካለው ልጅ። እንግዲህ አጠገብሽ ያለሁት እኔ ነኝ እኮ። ካንተ ነው ፍቅር የያዘኝ። ውይ ቀልሽ እንዴት እንደሚያስጠላ! እጅ ነው የሚለው። ወይስ ከማን ፍቅር እንደያዘሽ ላለመናገር ፈልገሽ? ቆይ አንተ ራስህ እያወቅህ እንዴት ማን ነው ብለህ ትጠይቀኛለህ? አወኩት። ከዛ ልጅ ነው ፍቅር ያዝሽ? አዎ፣ ከሱ ቅልጥ ያለ ፍቅር ስለያዘኝ እንዴት እንደሚያደርግ አውቀዋለሁ። ጥሩ ነው። በቃ በእናትሽ ወሬን ቀይረጭ። ሁኔታ እኮ የቀና ነው የሚመስለው። ስለሱ ሳወራ ድብርብር ይልሃል። ምን ያስቀናኛል? ደግሞ ስለማይመለከተኝ ነው ስለሱ ስታወሪ ወሬ ቀይሪ ምናምን እያልኩ የሚደብረኝ። እስኪ አንድ ጥያቄ ልጠይቅህ። ብቻ ስለዚህ ልጅ ካልሆነ ጠይቂ። ይኸውልህ አንድ ጓደኛዬ ከቤስት ፍሬንዷ ኃይለኛ ፍቅር ይዟታል። እንዳትነግረው ደግሞ ፈራች። ምን ያስፈራታል? አልነግረውም እንዴ? ያው ነግሬው ማለቴ ነግራው ጓደኝነታቸውን እንዳታጣ ብላ ነው። ደግሞ እኮ ምንም ምልክት ብታሳየው የሚገባው ጉድ አይደለም። በምልክት ማለት? እስኪ ቆይ እንዴት? ለምሳሌ በጨዋታ ታቅፏለች፣ ትስመዋለች፣ ከሌላ ሴት ጋር ስታየው ትቀናለች። በቃ ምንም አይነት ምልክት ብታሳየው ምንም ሊገባው አልቻለም። ይሄ ማፈቅርሃለሁ ብላ ምን ነግሮ ነው አይገባውም። ድንጋይ ራስ። እውነትህን ነው፣ ድንጋይ ራስ ነው። እሱ ወዴት ነው? ሰው ወዳለበት እንዴ? እኔ ሰው አይደለሁም እንዴ? እንጃለ። ፍቅር ነው እንደዚህ የሚያደርግሽ። ፍቅር 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 ይዟታል። ወይኔ ጉዷ፣ ወይኔ ጉዷ። ምን ይሻላታል? ፍቅር ይዟታል። ምን ይሻላታል? እኔ ፍቅር ይዞ አለው። ለምን አርፋ አትቀመጥም? እሺ ያው ተቀመጥ። ዝም በል አትለፍልፍ። እሺ ምን አፋልኝ እዚህ በኋላ ኖር ሰርካራ ፈታኝ። እስኪ ኖር እንደባለፈለከው ነገር። ኧረ ሰንካራ ልጅ ምን ያርገው? አፉ የለፈለፈ አስቸገረን እኮ። እኔ ጠይቀኛለሁ እንዴ? አፉን አታዘጋው። ረዘጋለሁ። እኔ እኮ በጣም ደግሞ የገረምከኝ ነገር ምን እንደሆነ ታውቃለህ? እሺ ቁጭ ብለን እናውራ ታዲያ። የገረምኩትንማ ቁጭ ብለን እናውራ። ዳምጦ እያወራ ዝም በል። እኔ ሰው የምገርም ሰው ነኝ። አይገርምም? ቁጭ ብለን እናውራ። ለምን ዝም እንደሚሆን መታልኩት? አንተ ነው የጠበቅኩት። እዚህ ጋር ዘበላለሁ። ዝም ሰማኛለህ? ስማ፣ እኔ
እኔ በህይወት ማንም እኔ ሰርካል ማንም ይቆኛል ማንም ሰማኛለህ። ከሁሉም ደግሞ ያበሳጨኝ ያናደኝ ምን እንደሆነ ቃል እኔ እንኳን ኪዱ አንድ ቀን ከንፈሯ ስም ያተረቀም አንድ ቀን አንተ ግን ኮት በመሰላፈ ግድግዳ ላይ አስደግፈ እንደዚህ ስላሊት ከንፈሯን ትስማታለህ። እሱ ያናደደኝ ሌላው ደግሞ ከነዛ ጓደኞች ጋር ሆነ ሚኪታ ብየው ቂጤን በርክጭ ጭራሽ ልቀበል እጋለዋለሁ። ሚኪ ደበል ሰማኛለህ። እኔ በጣም እስካሁን እዚህ ሰፈር ማንም ይቆኛል ምን ይሰርካል ማንም እውነት እኔ ራሱ ምን እንዳሳሳተኝ ቅርብ ምን ቀሶ አጣቅ ምን ቆን አጣቅ ይሄ ነው ችግሬ ስወለድ እናቴ ምን አትለፍልፍ ዝም በል አፍን መዝጋት አትችልም እንዴ ይችላል ንቅያት ልጨርስ ታሪኩ ንቅያት ስወለድ ነርሷን ንቅያት ዝም አትጉልኝ ዝም አትጉልኝ እሺ ለምን ዝም አትልም? አሻንቲ እረፍ። በሴት የመጣ ጦርነት መዘዙ አያልቅ አልኩኝ። እረፍኝ። ይኸውልህ ጣሊያንና እንትናን መናጣሉ ሴት እምቢ አለ አሻንቲ። እረፍ አልኩኝ እኔ ወይ የኔ ቆንጆ ምንድን ነው ጉዱ? አሻንቲን እኮ ያዙብኝ። አይዞሽ የኔ ቆንጆ እናስፈታዋለን። ሰርካር መጥፎ ሰው ነው። አሻንቲን ይጎዳዋል። እመኚኝ አሻንቲ ጠንካራለች። ለፊያሪ አይዞሽ በቀላሉ ሊጎዱት አይችሉም። እሺ አሻንቲ ጠንካራ ልጅ ነው። አይ አባክዬ ነገርኩት ያው አልሰማ ለመጨረሻው ኪርናፕ። አረ እንደውም እዛው አፍን ያስቀሩልኝ። ለኔ ግልግል ነው እንደውም ተገላገለ። ሚኪ ምንድን ነው የምታወራው? ምን አወራው? ልጅቷ እንደዚህ ተጨንቃ እያያት እንዴት እንደዚህ ትላለህ? ኧረ እባክሽ ተጨነቀች እንዴ? ቆይ እሷ ትናንትና አይደል እንደ መጣችሁ በሁለት ቀን እንደዚህ መሆን ምንድን ነው? እንዴ ፍቅረኛው እኮ ነው አሻንቲ። አሻንቲ ኧረ ካጁላ ላመጣች። ሚኪ ምንድን ነው ጉዱ? አሻንዲት ኪርናፕ እንዴ አሻንዲ ታገተ። በአማርኛ ስሚ አይሽ አንቺ ጦሰኛ አርፎ የተቀመጠው ልጅ ነካክተሽው ጦስ ውስጥ ከተትሽው። እኔ ምን አደረኩ? አንቺ ምን አረኩ ስትይ ትንሽ አታፍርም? የት ያክሻል? አርፎ የተቀመጠው ልጅ መተሽ ተለጠፍሽበት ይወጥ አሳገትሽው። የት ታውቂዋለሽ ማለት ምን ማለት ነው? ፍቅረኛው አይደል እንዴ? አንቺ አፍሽን ዝጋ። አያገባሽም። እሺ ለምንድን ነው የማያገባኝ? ኪዱ እኮ ጓደኛዬ ናት። ኧረ እባክሽ። አዎ ማንም ሰው ምንም ነገር ሲናገራት መስማት አልፈልግም። ገባሽ? አንቺ ጢንዚዛ ትንሽ የተሳፈጥሽኝ አልመሰለሽም? ኧረ ዳይቨርት ማድረግ ኧረ ምንሽ ነው እናንተ? ምን ሆንክ? እኛ የጠራናችሁ እኮ በአሻንቲ ጉዳይ ነው። እናንተ የራሳችሁን ቢፍ ታራምዳላችሁ። እኔ ምንም ቢፍ የለብኝም። እሱን እዛው ለማያቀሽሽ ቻሊ ናቸውን ቢመጣልሽ የታለ? ኧረ ዘስፔንስ መሆን አንተ አይደብርም እንዴ? እንዴት ባፈቀረ ሰው ስሜት ሙድ ትይዛለህ? አንተ ዛሬ ምን አይነት ጅልጥ የሆነ ማህበረሰብ ውስጥ ነው የተሰበሰብኩት? በእናት የኔ እህት ብንከባበር ጥሩ ነው። አይ ባንከባበር ምን ልታመጪ ነው? አንቺ ስነ ስርዓት ያዥ። ቸሊና እንዳትናገራት። ኧረ ሶስተኛው ዓለም ጦርነት እዚህ ላይ ደግሞ ቾምቤ ዱብ ቢል እንደሚሳይሉ ነገሮች ሁሉ እርግብ ይላል። የኔ ፍቅር አረፍ ምን ሆነሃል? ያቺ ሰብለን ብቻ እንዲያስከፋችህ? እሷ ምንም አላደረገችም። አንቺ ነሽ። እኔ ምን አደረኩኝ? ዋሽተሽኝ። ምን ብዬ ነው የምዋሽ? እስከማውቀው ድረስ እኔ ምንም የዋሸው ውሸት የለም። እረፊ። አሁንም እየዋሸሽ ላንቺ ያለኝ ነገር እንዲጠፋ አታርጊ። ቆይ ምን ብለውክ ነው? ጆናይቱ እንደነገረሽ ነበር የነገርሽኝ። እሱ ግን ምንም አላየም። ቆይ ምን አስበሽ ነው እየዋሸሽኝ ያለሽው? እውነቴን ነው። እሱ ራሱ ነው መጥቶ የነገረኝ። ውሸት በቃሽ። ለሰብ ሌዱ እንዳላየ ነግሯታል። ወይስ ደግሞ አንድ ላይ ያሰባችሁ ሴራ አለ? እምልልካለሁ። እሱ ነው መጥቶ የነገረኝ። ከጎንህ ነኝ ስትይኝ አምኜሽ ነበር። አንቺ ግን የድሮ ጓደኛሽ መረጥሽ። ቆይ አሁንም ከጆኒ ጋር ናችሁ እንዴ? ይኸውላ ነገሩ። እሱን ቀስ ብለን የምንደርስበት ይሆናል። እኔ ሁሌም ካንተ ጎን ነኝ። አንተን የሚጎዳ ነገር መቼም አላደርግም። አንቺ ጆኒ እኔ ነገረኝ ስላልሽ ሰብለ የሚያውቅ መስሏት ሄዳው ነግራ ነበር። ከዛ በኋላ ተጋጩ። ሰብለ ባንቺ ምን ያስታለቅስ ነበር። አሃ እሷ ማዘኗ ነው እንዲያስጨነቀክ? ለምን አልጨነቅም? እሷ እዚህ ነገር ውስጥ የገባችው ባንቺ ስህተትና በእኔ ምክንያት ነው።
እንደማታፈቅረኝና ሰብለን እልህ ለማስያዝ እንደቀረብከኝ እኮ አውቃለሁ። ግን በቃ አንድ ቀን የኔ ትሆናለህ ብዬ ነው ሁሉንም እያወቅኩ እንዳላወቅኩ የሆንኩት። አንቺ በቃ አፈቺ ያለ ልጅ አይደለሽ እንዴ? እሰይ ቾምቤሻ መጣው የና አባት ና ናና ይሄን ጦርነት አብረን የሶስተኛው ዓለም ጦርነት ሳይነሳ አንተ አብርደው ናና ቾምብዬ ማዝጋ ተቀመጥ። እኔ የምለው ምን እየተካሄደ ነው እንዴ? በዚህ ውበት ቸከሶቹ እየተፋለሙልህ ነው። ምንድነው የምታወራው? አንተ የጥቁሮች ነፃ አውጪ ነህ። አንተ ጥነግ ነህ። እስኪ አንተ ዝም በል። የሆንክ እከክ ነህ አንተ። ልቤ ምን አፕን አድርጎ ነው? ልቤ ይፍረስ። ለነገሩ አንተ ነው የምታሰድበኝ። እሺ ማን ይሰደበሽ? እቺ ቸሊና ናታ። አንቺ ስሜን አትጥሪ። የኔ ስም ባንቺ አፍ አይጠራም። ኧረ አንተ ሰው ሚስቶችን መላ በልልን በእናትህ። እኛ ስንት ሚሽን ያለብን ሰው ነን። ሰብስባቸው እንደምላ። እኔ የምለው ምን ተፈጥሮ ነው? ሰሚያለሽ አንቺ ቁጫጭ፣ አርፈሽ ቁጭ ማቲ ከሆነ ከመሬት ነው እሺ ምደባልቅሽ። እሱ ሲያምርሽ ይቀራልሽ። አንተ ቾምቤ ቸሊና ስትሰደብ ዝም ነው የምትለው? እና ምን ልበል? አፍቃሪክ እኮ ናት። ልታስከብራት ይገባል። እኔ ልቤን አፈቅራታለሁ። እሷ ራሱ ልቤን ማክበር አለባት። ስለምን ልብ ነው የምታወራው? ስለ በግ ልብ ነው የሚያወራው። ይሄ በግ። አንተ ዝም በል ቾምብዬ። ምን ያባት አትናደድብኝ እሺ። እስኪ እናንተ ደግሞ አፋችሁን ዝጉ። አታበሳጩብኝ። አሁንስ ይሁን በጣም ነው የተመቸኝ። እኔ የምለው ልቤ፣ አንቺ ግን ደህና ነሽ? በእናትህ ወደዛ ልብ ይፍረስ። ሂጂ እዛ። እሱ ምን አባሽ አድርግሽ? አንቺ እየበላሽ እየጠጣሽ እዛ ያንቺ ልብ ይፍረስ። አንቺ ቁጫጭ አርፈሽ ተቀመጥሽ። አጁ ኧረ ተረጋጊ። አያ ነገርኩ። አንድ ሚስት ይበቃል እያልኩ ይኸው የአሸም ሚስት ይዘህ ችግር ውስጥ ገባል። ሰማለች ወንቢ። እቺ ልጅ አፏን ማታዘጋ ከሆነ ህፃኑን እጎዳታለሁ። እሺ ያኔ ማን ዝም ብሎ ያይሻል? ምን አባሽ ልታመጪ ነው? ለአባኪያ ነግሬው ልክ ያስገባሻል። አባኪያ ወይኔ አባኪያ ናፈቀኝ። የሆነ ነገር እናድርግ በእናታችሁ። የተሰበሰብነው እኮ የሆነ ነገር እናድርግ ተባብለን ነው። ግን ዋናው ጉዳይ ምን እናድርግ ነው። እሱ ረጋ ብለን እናወራለን። አሁን ቾቤ ስለ ሚሽኑ ሀሳብ ልናወራ ስለሆነ ሚስቶችን አረጋጋቸው። አንተ ስነ ስርዓትን ያዝ። እኔ ሚስቶች የሉኝም። እጂጂ እና ምንድን ነው ያለ? እኔ ሚስት ብቻ ነው ያለኝ፣ ሚስቶች የሉኝም። እሷም ቸሊና ናት። የምሬን ነው። ምንድነው የምታፈጡብኝ? ቾምቤ የምሬን ነው። ቸሊና ጋር ባደርኩባቸው 2 ቀናት በጣም ነው ስምን ስጠራ የነበረው። በጣም ነው የምታፈቅርክ። ሚኪ የድሮ ዘፈን ትዝ አለኝ። ግን አንተ የድሮ ሰው ስለሆንክ ታውቃለህ ብዬ ችግር የመውቃት ያለኝ ሰው ነኝ። ጠይቀኝ። ሲጀነጅና ከርሞ እምቢ ብላው ልክ አዲስ ቺክ ሲጠብስ የቆጫ ሴት አስታወስኩ። ያኔ ስጠይቀኝ ይሻለ ማለቴ መደዳሪ እኮ ነው እንደዚህ ትናቴ ቆጨኝ። እቺኛው ምንድን ነች? አንተ ጠቋራ ባሪያ ጀፊት። እሱ ስለራቀኝ ቆጨኝ ቆጨኝ። ኤላን አፍቅረሽዋል ትለኛለች እንዴ? ከጆንዬ ምን አጥቼ ነው ደግሞ ሌላ ሰው ማየው? ቆይ አንቺ ልጅ ችግርሽ ምንድን ነው? ምን ሆነ? ቆይ ስለኔ መረጃ ተሰብስበልሽ ነው? ኮኔ ሰብለ ስራ ጥቼ ስላንተ መረጃ የምሰበስበው? እሱን ምን አውቄ። እኔ አንቺ ላለማየት ነበረ በዚህ እየመጣሁ የነበረው። አንቺ ግን አሁንም መንገድ ዘግተሽ ጠበቅሽ። ምን እንደሚያስገርመኝ ግን ልንገርክ። ባትነግሪኝም አውቀዋለሁ። እሺ የኔ ሁሉን አውቃ እስኪ ንገረኝ ምንድነው? እዚህ ጋር ማስተካከያ። እኔ አንቺ አይደለሁም። ብትሳሌ ነው ያተው ነው። አልነገርኩሽም እኮ ምን እንደሚያስገርምሽ። እሺ ቀጥል። የሚያስገርምሽ እንግዲህ ውበቴ፣ ግርማ ሞገሴ እና ደግሞ ባንዴ ልብሽን መቆጣጠር መቻሌ እነሱ ያስገርሙሻል። ምኞትህ በጣም ጥሩ ነው፣ ግን ለሌላ ጊዜ የሚመጥነን ተመኝሽ። የሚመጥነኝማ አዎ፣ ማን እንደሚመጥን ይመጣልኝ። ማን ነው? አንቺ ነሽ። በቃ አንቺን ልመኛ ምን አማራጭ አለኝ? የኔ አባት አንተ ስራ ፈት ለመሰለኝ። ቆይ ምንድነው?
እያስለመድሽኝማ አትንፈጊኝ። ምንድን ነው ያስለመድኩ? ያው እንግዲህ ከዚህ በፊት ሁሌ በሀሳብሽ ነበር ጉንጭ መስሚ። አሁን ፈቅጄልሻለሁ። ነይ ሳሚ። ገደል ግባ። እሺ ያስጠላ። አንቺ ካለሽበት ግን ይመቸኛል። ጆኒን የመሰለ አፍቃሪ ሰው ትቼ ይሄን ጨቅጫቃ ልውደድ እንዴ? ኧረ ሚኪ እንፍጠን፣ አለበለዚያ ባክዬ ይሰቃያል። አንዴ ሁላችሁ ስም በሉ። እንዴት አሻንቲን ማግኘት እንዳለብን ቲንክ እያደረኩ። እሺ ልደውልለት። ለማ? ለሰርካር ነው። ከዛስ ምን ልትዩ? አሻንቲ መልስና እኔን ውሰደኝ ነው። ኧረ አንተ ሰውዬ ነገር ሊቀጣጠል ነው። ኧረ መላበል። አቡሻኔ ደግሞ ምን ላርግሽ? ልክ እኮ ነው። አንተ ሴቶችን ብትሰበስብ እኔ ቢያንስ እንዳስብ ጊዜ አገኛለሁ። ሼር አንተ ሚኪ ስነ ስርዓትን ያዝ እሺ። እኔ የሾምቤ ሚስት አይደለም። እንደዛ ከሆነማ የሚመጥነውን ያገባላ። አንቺ ጀለት። ኧረ በህግ አምላካችሁ በህግ እንዴ ስለ ህፃነ ቂርቆስ ብለሽ አንቺ እናንተ ምን አለበት አንድ ደቂቃ እንኳን ዝም ብትሉ። እዛ እኮ ታግቶ ያለው እኮ ፍራርቴሎ ነው። ትንሽ እንኳን ስለ አሻንቲ አታስቡም እናንተ? ድንቅ ንግግር፣ ነጣ ያለ ያልጠቆረ ድንቅ ንግግር። ምን አለ መልክ ራሱ እንደዚህ በነጣ። እኔማ ለፀሐይ መከራከያ ካባ ደርቤ ነው የጠቆርኩት። አንተ አለ አይደል እንዴ ትንሽ ፀሐይ ሲነካክ እንደ መግል የምትፈነዳዳ። አሁን ኪዱ ለሰርካር ደውይለት እንዴ። ከዛ ምን ትሏለች? ምን ታደርጊያለሽ መሰለሽ? ባህሪውን ስለምታውቂ ልቡን እየጠበሽ ታስለፈልፊያለሽ። ገባሽ? ስታይል። እኔ የምለው ቆይ እስካሁን እንዴት አልደወለም? ስልኬን አጥፍቼዋለሁ። ይሄ አሻንቲ የሚባል ልጅ ግን የሆነ ጦሰኛ ሰው ነው። በቃ በእናታችሁ አባክዬን አትናገሩት። ኪዱ እውነቷን ነው። አሻንቲ እኮ እንደዚህ እየሆነ ያለው ለፍቅር ሲል ነው። ሸምበቆና ሸምበቆ አሉ። የምን ሸምበቆ? ሚኪ ስልኩ ጠራ። ጎበዝ። ላውድ አድርገው። እሺ። ሄሎ የኔ ቆንጆ። እኔ አንተ ቆንጆ አይደለሁም። እኔ ማንሽ? አልነግርህም። አሁንማ አወኩት። የአሻንቲ ነሽ ለካስ። አባክያ ደህና ነው? ማን ነው አባክያ? አሻንቲ መሆኑ ነው? አዎ አሻንቲ። ለጊዜው ደህና ነው። አገናኝ ድምጹን ልስማው። ተኝቷል። በዛ ማደንዘዣ ደንዝዘው ነው አይደለ? አሁን እባክሽ ወሬ አታብዥ። ለምን እንደደወልሽ ንገሪኝ። አሻንቲ መልስልኝ። በምትኩ ምን ሰጭኛለሽ? ያለህበት ድረስ እኔ እመጣለሁ። ከዛ በፊት ግን የምፈልገው ሰው አለ። ማን ነው? ሚኪ። ምን? ጎበዞች ለካስ እየሰማችሁኝ ነው። ደሞ ከኔ ምን ቀረ? ምን ነው ያረከውን ረሳው እንዴ? ምን ቂጥን በካልቾ ስላለ ነው? አዎ እኔ ምን ላድርግ? እኔ ለምን ትፈርድብኛለህ? እኔ እኮ ወድጄ አይደለም መተፈን ደስ ስትል ልጅ እያለሁ ስጫወት የነበረው ኳስ ትዝ አለኝ። ለጋው። አሁን ደግሞ እኔ በተለይ በደንብ ለጋዋለሁ። ቂጡን መለጋት ብቻ ነው እንዴ ይፈልገው? ለጠቅላላ እውቀት ቦርጩም አለልህ አይደለም? እና ምንድን ነው? ጥፍሩንም መንቀል። ጥፍር ይሄኔ ነው መሸሽ። ምን እንደዚህ ያደርጋል? ያንተ ጥፍር የተባልከ መሰለህ እንዴ? አንቺ ስርዓት አድርጊ እሺ። ቾምብዬን አትናገሪብኝ። እስቲ እናንተ አፋችሁን ዝጉ። ሲያስጠሉ በእናታችሁ። ቀልድ ነው እንደያዝ ነው። ሰርካር በእናትህ ተወኝ፣ በእናትህ እሺ በለኝ። አልተውሽም። እኔ እኮ ብዙ ነገር ስትኝ እሺ ያልኩሽ ብዙ ነገር እያማረኝ ነው። ደግሞ ራስሽን እንደ ቤት ልጅ መቁጠርሽ። አዎ ነው፣ የቤት ልጅማ ነኝ። ለዛ ነው ድንገት ያገኘሽውን ሰው ይሳምሹ። ጎሽ እንደዚህ አጥብቀህ ጠይቅልኝ። ኦሆ አሁን ጥያቄያችንን መልስልን። ልጁን ትመልሳለህ ወይ አትመልስም? ዛሬ አልችልም። ነገ እኔ ያለሁበት ቦታ ትመጣላችሁ። ግን ስትመጡ ሚኪና ኪዱን ይዛችሁ ትመጣላችሁ። አሁን ቻው። ዘጋው። ልሳኑ ይዝጋው። ወይ ጣጣ መጨረሻችን ነው እንዴት ነው? አንተ ቆይ ችግር ምንድነው? ብዙ ነው። እንድዘረዘርልሽ ፈለግሽ? ጆን እየቀለድኩ አይደለም። ጥሩ። እኔም ለቀልድ ጊዜ የለኝም። ቆይ ምን አስበክ ነው የዋሸካቸው? ለጠላቴ ወዳጅ ምን ይናገራል ብለሽ መጠበቅሽ ሞኝነት ነው። መዋሸት ለምን አስፈለገ? በአንተ ምክንያት እኮ ነው ከኤላ ጋር የተጣላሁት። ያንቺና የኤላ መጣላት የሚያሳስበኝ ይመስልሻል? ትሰማኛለህ? በአንተ ቁማር ምክንያት እንድትጎዳኝ አልፈቅድልህም። የኤላ ጸባይ ተጋብቶብሻል። እሱም ዝም ብሎ ፉከራ ብቻ ነው የሚያውቀው። ማድረግ እንደሚችልማ ሰብለን ወደ ራሱ ስቦ አሳየህ እኮ። አስቀይምሻለሁ። ስለ ሰብለ ምንም እንድትይ አልፈልግም። አንተ ፍቅሬን አሳጥተከኝ አርፌ የምቀመጥ ይመስልሃል? የፈለግሽውን አድርጊ፣ ግን የበቀል ዱሌም አንቺም ላይ ያርፋል። እኔ ኤላን አጣሁኝ ማለት ያለ ጥርጥር አንተም ሰብለን ታጣታለህ።
እኔ የኤላ ሆኜ መቆየት ስችል ብቻ ነው ሰብለም ያንተ ሆና ልትቆይ የምትችለው። ገባ? አሁን ከፊቴ ዞር በይ። አህያዋን ነው መሆንብክ። አንቺ ከዚህ የተሻለ ምንም አትሆኝም። የኤልያስ መጫወቻ ነው የምትሆኚው። ኤልያስ የፈለገውን ሀሳብ ይጭንብሻል። እኔ ከሞትኩ ሰርዶ ይብቀል አይደል ያለችው? እኔ ከኤላ ምን ላይ ከሆነ ለኤላም ለሰብለም እርስ በርስ ያላቸውን ፍቅር ነግሬያቸው ኩራታቸውን ትታ አንድ ላይ እንዲሆኑ ነው ማደርጋቸው። ስሚ፣ መሞት ካማረሽ አድርጊው። ሰብለ የእኔና የእኔ ብቻ ነች። እሷን ከኔ ሊነጥቅም ሆነ ሊያስነጥቅ የሞከረን እንዳለ አጣፈዋለሁ። ልቀቀኝ በእናትህ፣ እመነኝ። አርፈ ማትቀመጥ ከሆነ አድርጌው አሳይሃለሁ። ደግሞ መጥቼ ያወራሁት ጓደኛታችንን ብዬ ነው። እሺ፣ የማይቋረጥ ጦርነት እየጀመርሽ ነው። እኔ የምላችሁ አሁን ምን ብናደርግ ይሻላል? ያለው አማራጭ አንድና አንድ ብቻ ነው። ምንድነው? ቾምቤ ሚስቶቹን ሰብስበው ይዞልን ይሄዳል። ከዛ በኋላ የሚችለውን እኛ እንወጣዋለን። እኔ ግን የሆነ አንድ ሀሳብ አለ። ምንድነው እሱ? ለምን አንተን በካችሁ ማለት ከፈለገ ቂጥ ላይ የአሸን ጨርቅ አንወትፍምና የአሸን ጊዜ አይለበልብ። ዩንግ ጅል! ወይኔ ቃጨል፣ ወይኔ አሁንስ ነው አባክ እያናፈቀኝ። አረ ቾምቤ በእናትህ የሆነ ነገር አድርግ። ቸሊና ኪዱን ይዘሻት ሂጂ። ብቻችንን ምን ፈራለን? ለምን እንዴ የሰርካር ሰው አሁንም መጥቶ ሊያጠቃም ቢሞክርስ? እናማ ትሸኘናላ። አልችልም። ለምን? ስለማልችል። ቾምቤ ፕሊዝ ተረዳን። ቆይ ምን አለበት ብትሸኘን? ወይስ ደግሞ ሌላ ችግር አለ? ችግሩ እኮ ግልጥልጥ ያለ እኮ ነው። ምድረ አስመሳይ ቾምቤ በእናትህ ቸከሶቹ ፒስ በልና ሸኝልኝ። ቾምቤ አስተውል። በቃ ተነሱ እንሂድ። አይኪዱ ይመቻት ይመቻት። በጣም ቾምቤና ቸሊናን እኮ አመቻቸቻቸው የሌለ ደግሞ ሲያምሩ። አቤት ውበት ያቸው። አቤት ውበት። አፋችሁን ዝጉ። ለምን ሲባል ነው የምትዘጋው? እኔን ለማናደድ እንደዚህ የምታወሩ ማይገባኝ ነው እንዲመስላል። አንቺ ለምን ትዳደጃለሽ? አንቺ እንደሆነ ቾምቤን አትወጂውም። ኮረት ብሉሽ ብለው ግን እኮ ይቺ ልጅ ምንድነው ፍላጎቷ? እሷ ራሷ አታውቅም ፍላጎቷን። ነገር ማለት ነው ሁሉም ቸከሶች ላይ የሆነ ኮመን የሆነ ባህሪ ያላቸው። ምንድነው እሱ? ይኸው ባይፈልጉ ባይወድ በፍቅራቸው እየተዝረከረክ ማየት ይወዳሉ። አንተ ግን እቺን ነው የምትወደው ይመስላል። ምን አውቃለሁ፣ መጨረሻውን እናያለና። እኔ የምለው ግን የኔና ያንተ የፍቅር ሪሌሽንሺፕ ኮምፕሊኬትድ አልነበረም አይደለ? አንተ ቆይ ለምንድን ነው ጓደኛህን የማትመክረው? እምቢ ልምከረው? ለምንድን ነው እሱ ጸብ ውስጥ እኔን የሚከተኝ? ጦርነቱ ከመጀመሩ በፊት አንቺም ጎራሽን ብትለይ ይሻልሻል። ቆይ ለምንድን ነው እንደ ወንድ ቀጥታ ማይፋለመው? ወንድ ከወንድ ጋር ስለሚፋለም ነው። ኤላ ደግሞ ትንሽ ወንድነት ይቀረዋል። ለማንኛውም ጥሉ ከጆ ጋር ብቻ ሳይሆን አሁን ከኔ ጋርም ነው። እሺ አንተም ለጆኒ መደረብክ ነው? ስሚ፣ ለጓደኛዬ መደረብ ግዴታዬ ነበር። አሁን ግን እኔም ለበቀል እፈልገዋለሁ። አንተ ደግሞ ምን ይታካ ብለህ ነው? እያወራሁት እያለ ሳላስበው አፍንጫዬን መቶኛል። ስለዚህ ብድሬን እመልሳለሁ። ምን ብለከው ነው? መቼስ ምንም ሳትለው አይነካክም። እሱ ምንም ለውጥ የለውም። ለማንኛውም አሁን ግሩፕ ሰብስቤ ስብርብሩን ካላወጣውለት እኔ ካሌው አይደለም። ቆይ ለምንድን ነው ሁላችሁም ጠላት ሆናችሁ የተነሳችሁበት? ስለምትቀኑበት ነው አይደል? ለማንኛውም አጥንቱን የምትለቅሚበት እቃ ነገር አዘጋጀ። ምን አይነት ጭንቅ ነው በእናታችሁ? ቾምቤ ምን ሆነ ነው? አይ ምንም አልሆንኩም። ቾምቤ ባለፈው ለምንድን ነው ቲያትር ልምምድ የቀረኸው? አይ ዝም ብዬ ነው። ምንድን ነው ያልሽው? ቲያትር? ኦ ለካ አልነገርኩሽም። እኔ እየሄድኩ ዳንስ ለማመዳለሁ፣ ቾምቤ ደግሞ እየመጣ ቲያትር ይለማመዳል። የምርሽና ሂዱ ሙች። ወይኔ የት ወጣትሽ ማከል ነው?
ወይኔ እኔ እኮ ቲያትርና ድራማ በጣም ነው የምወደው። ደግሞ ነግሬሽ የለ በፊልም ስራ ዲፕሎማ እንዳለ? አዎ ነግረሽኛል፣ አስታውሳለሁ። በቃ አባክዬ ይምጣና ከሰርካር ጋር እኔ እና እሱ አብረን እንጀምራለን። እሺ እንሄዳለን፣ ደስ ይለኛል። በቃ እኔ እዛች ጋር ስልክ አውርቼ እመጣለሁ። እሺ እንዴ ምን ሆንሽ? አይ ምንም፣ ስልክ ብቻ አውርቼ እመጣለሁ። ችግር ካለ ግን ደውይ። እሺ ደውላችኋለሁ። እሺ ተጫወት። እሺ ደበረህ እንዴ? አይ አልደበረኝም። እኔ የምልህ ምን ያክል ቆንጆዬ እንደሆንክ ግን ታውቃለህ? ማ እኔ? ለነገሩ በጣም ቆንጆ ነኝ። ያ አሻንቲ እከክ የሆነ ልጃችን የመሰለች ልጅ ከጠበስ እኔ በዚህ ውበቴ ማንም ይገባኛል። ምን አልክ? አይ ሙድ አትያዥ ነው ያልኩት። እኔ ሙድ እያያዝኩ አይደለም፣ ከለርህን በጣም ነው የምወድልህ። እንግዲህ ቸሊናዬ ከለሬን ከወደድሽው ምን ማድረግ ይቻላል? በጣም በጣም አመሰግናለሁ። ቸሊና ምን ነው? አይ ምንም። እሺ ደህና ነሽ? ደህና ነኝ። ሰላም ነው ቻሽን? እንዴት ነሽ? ደህና ነኝ። ትምህርትስ? አሪፍ ነው። መሲ ደብዳቤው የጻፈው ሰው ታወቀ እንዴ? በቂ ማስረጃ አላገኘውም፣ ግን ማን እንደጻፈው አውቃለሁ። ግን ለምንድን ነው ያለ ምክንያት ደብዳቤ በመጻፍ በእኛ ላይ ያሳበቁሽ የሚፈልጉት? ምን አውቄ? ድንገት በቃሉ እንዳሉ ያልተናገርሽው ፍቅር ይዞሻል እንዴ? ከማን? እሱን እኔ እንጃ፣ አንቺ ንገሪኝ። አረ ቲቸር እንደሱ አይነት ነገር የለም። ለነገሩ ደብዳቤውን አሁን አንቺ እንዳልጻፍሽው አውቄያለሁ። እንዴ ቆይ ሌላ ሰው እንደጻፈ እንዴት አወቁ? ናታን እንዳፈቀርሽ ስላወቁ ነው። ናታን ማን ያለው? ምን ነው የሚታወቅብሽ አልመሰለሽም እንዴ? አይ እንዴት ብዬ ነው? ፊትሽ እኮ ያስታውቃል። ወይኔ ጉዴ! ቆይ ፍቅር የያዘው ሰው እንዴት ነው የሚሆነው? ስቀልድ ነው፣ መምህር በቃሉ ነው የነገረኝ እኮ። እኔ ከናታን ፍቅር አልያዘኝም። ለምን ታዲያ ለቲቸር በቃሉ ፍቅር ይዞኛል አልሽው? እውነቱን ካልተናገራችሁ ብሎ አፋጠጡን። ከዛ አልሰማም ሲሉን በቃ ከናታን ፍቅር ይዞኛል አልኩት። እና ዋሽተሽው ነው? አዎ እንዲለቀን ብዬ ነው። አሁን ደግሞ እኔን እየዋሸሽኝ ነው። ምን ብዬ? ፍቅር አልያዘኝም ብለሽ። ኧረ አልዋሸሁም ቲቸር ሸሜ፣ ናታንን እንደ ወንድሜ ነው የማየው። እሺ ከሆነ ጥሩ። መሲ እንደዚህ እየጨቀጨኩሽ ያለው ከትምህርትሽ ምንም ነገር እንዲያዘናጋሽ ስለማልፈልግ ነው። እንዴት ዘነጋለሁ ቲቸር? እዚህ መምጣት ያለ ማሱ አይደል? እሺ መልካም። አሁን አልያዝሽ። እሺ ደህና ነው። ኧረ በእናትህ ዝም በል እንዴ! ናፍቆት ሲያስጠላ። ከዚህ ከውስጤ ነው ዜማዬና ግጥሜን እያሱ። ሚኪ ወይ ምን እሺ ነው ቤዛ ብቻውን? አንተ የሆነ የደበራት ነገር ይመስላል። በእናትህ ፊቱ ሁላ ጭር ብሏል። አሁንስ የእሷን የቹቻ ነገር እንዴት እንዳስጠላኝ። ይኸውልህ ስማኝ ስማኝ፣ እሷ አንድ ነገር ካላለች በስተቀር እንዳቀባጠር እሺ? እስቲ ፈታ ፈታ ቤዚ ቤዚቲያ አርጊው መታ መታ የተባለልሽ ያት እስቲ በእናትህ የኔ ድንቡሽቡሽ የኔ ሙጦጭሽ ህፃነ ቂርቆስን የሌለ እኔ ናፈቅልኝ እኮ አንቺ ኪያና አይደል? ስለናፈቋችሁ ነው እንደዚህ የፈለጋችሁኝ? ምን እናርግ ብለሽ ነው ቤዛ? በጣም ጉዳይ በዛብንና በቃ ቢዚ ሆነን። ቢዚ በጣም። ቆይ አሁን እናንተ የምን ጉዳይ በዝቶባችሁ ነው? የሆነ ሰርካር የሚባል ሰው ህይወታችን ላይ ገባ። ህይወታችን ሀስል በሀስል ሆኗል። ሰርካር ስም ነው? አይገርምሽም? እኛም ስም መሆኑ አጠራጥሮ ነበር። ማን ነው እሱ? እሱ ይብራብሽና አንቺ ግን እንዴት ነሽ? በእናትሽ ፒስ ነሻ? ደግሞ የሆነ ዋርኒንግ ያለው ነገር ቴክስት ደረሰሽ ምናምን የሚባል ጭቡ ይሰማው። ማንነቱ የማይታወቅ ሰው እያስፈራራኝ ነው። ግን ማን እንደሆነ ታውቂያለሽ? አልታወቀም።
ለዛ ነው በቃ ተምሮ እየቀረሽ ነው ምናምን የሚባልም ጭው ይሰምቻለሁ። አዎ በያሬድ ምክንያት ብዙ ነገር እያስጠላኝ በቃ ትምህርት ቤትም ምንም ነገር እንደ ድሮ ያጓጓኝ። ስለ ያሬድ ግን አዲስ ኢንፎ የለማ? ምንም የለም። እና አሁን ወዴት እየሄድሽ ነው? የቀስቴ ፍርድ ቤት ቀጠሮ ዛሬ ነው እና ቹቻ ብቻዋን ከምትሆን ብዬ አስፈቅጄ ወጥቼ ነው። ወይኔ በህፃኑ ወይኔ ለካ ዛሬ ነው። እኔ እረስቸዋለሁ እንጂ እውነትም ይሄንን የማታውቁ ከሆነ የምርም ቢዚ ሆናችኋል ማለት ነው። ኧረ አንተ መሄድ አለብን፣ እረስቸዋለሁ። እንዳንቀያይ መሄድ አለብን። እውነት ቢዚ የት ነው ቦታ? የቹቻ ስልክ እምቢ ብሎኝ ያሉበትን ሁኔታ ማወቅ ስላልቻልኩ ነው ዝም ብዬ ወደ ቤታቸው እየሄድኩ ያለሁት። እንደዛ ከሆነ በቃ አብረን እንቁስ። አቡሻ ኧረ ጸድ ሀሳብ እሺ በዛውም በቃ ይሄ ስለ ሰርኬ ነው ምናምን ያላችሁ ጀለሳችሁ ትነግሩኛላችሁ። ወይ ጀለስ ጀለስ እኔ ይቅርብኝ፣ አልፈልግም። ይቅር ብሎ ይቅርብኝ። እሱ ጅልትና ይቅርብኝ። ቆይ ማን ነው? አንድ አለ የሰው ጳጉሜ የዳኒ ሮስቶ ታናሽ ነው። በነገራችን ላይ ዳኒ ሮስቶ ራሱ እምትጠደሽ የሚለው ሰው ነው። የክብሪት እንጨት የመሰለ ሰው ነው። እሺ አሁን እንሂድ። እንደውም በዛው እየነገርኩህ አሁን እንዴት ስታስቢ ኤክስሽ ጠፍታብሽ እያፈላለች አትመስይም እንዴ? ሰላም ናት ቸሪ? ምን ሰላም አለ? እድሜ ለእናንተ ሰላሜን ካጣው ስንት አመት ሆነኝ? ስንት አመት ሞላው እንዴ? እኛ ምን አደረግን? ምን አደረግን? ምንም አታደርጉት ነገር አለ። የኔ ጓደኞች መኪና ይዘው አስፋልት ለአስፋልት ይሽከረከራሉ። እንደዚህ እግራቸው ዳሽቦርድ ላይ ሲያደርጉት ማማራቸው። እኔ ግን አሪጩሜ ይዤ እንደረኛ ከእናንተ ጋር እከታተላለሁ። እንዴት ይሰር? እርሶም እኮ ምናልባት አንድ ቀን መኪና ይኖሮት ይሆናል ወደፊት። እኔማ በዚህ ኑሮ ውድነት በአስተማሪ ደሞዝ አይደለም መኪና ኩርኩር አልገዛም። እኔማ ሀሳቤ ያስተማርኳቸው ብቻላር በቄ ትልቅ ደረጃ አድርሶናል ተለውጠናል ብለው አስበው ውለት አለብን ብለው ይገዙልኛል ብዬ አስቤ ነበር። ምናልባት እሱም ሊሆን ይችላል። ምን ዋጋ? እንዴት እናንተ ገና ተምራችሁ ጨርሳችሁ እንደው የተሳካ ነው መኪና እስክትገዙልኝ ድረስ እኔ በህይወት አልቆይም። በቃ ታውቆኛል፣ አልቆይም። አረ ሲጣን ጆሮ ይደፈን። ምን ነው ቲሸርት ታማዋል እንዴ? በማለት ታሳ እናንተ ናችሁ እንግዲህ ምንም ታፈጥሩት። ውስጤ ላጥግሽ ልጥልጥልጥ አለ። ቆሽቴ ደግሞ እርር ክስል ድብና አለ። ቆሽት ደግሞ ምንድነው? ውሃ ቢወቅጡት እንቦጭ አሉ። እንዳላሳይሽ አክስራችሁ ጨርሳችሁታል። እኔ እኮ እዚህ ግቢ መጀመሪያ አመት ሳስተምር አወይ ከኔ አውጣ የኔም ቡሽቡሽ የኔ አባት አቶ ደሳሌ ሳይቀር ጭንቅላቴ ነካ አድርገው ከኔ አውጣ ያሉኝ ሰውዬ ነበር። ድንቡሽቡሽ ያልኩ ይሄ ወዜ ጨብጨብ ያለ ሰው ነበር። ምን ዋጋ አለው? እውነት እና አሁንማ ይኸው እንደዚህ ጦልግርግ ብዬ ፀሐይ ያጣ ተክል ተመስያለሁ። ይሄኝ እስቲ ምን ሰው ነኝ እኔ? ሰው አይደለሁም እኮ። እኔ የምልሽ ሰብለ፣ መሲና ናታን እንደው ያላቸው ግንኙነት ምንድን ነው? መሲና ናታንማ በጣም የሚዋደዱ። አውቄዋለሁ። አየሽ አይደለ? እሷ ብታምንም እሱ ግን አላመነም ነበር። እንዴ ምኑን ያመነችው? እንደምታፈቅረው ነው። እሱ ግን ሰብል አይኔን ገንባሪ አድርገው እንዲህ በአፍንጫ ትክክል ያድርገኝ ብሎ ሽምጥጥ አደረገ። እድሜ ላንቺ እውነቱን ነገርሽኝ። እንደው ተባረኪ ብሩኩኝ። እኔ እንዴት ሸርመች እንዴ? አሁን ይዋደዳሉ አላልሽም? አረ ቲሸር ስላላስጨረሱኝ ነው እንጂ እኮ በጣም የሚዋደዱ ቤስት ፍሬንዶች ናቸው ልሎት ነበር። ሰብለ ስለኔ ምንም አልሰማሽም ማለት ነው። እንደው አንዳንድ ሰዎችን ብትጠይቂ ነው ብሎሽ ነበረ። እኔ በቃሉ ማለት ያለ ሰፈሯ የመጣች ዝንብ እንዲያይቼ የምለይ ሰው ነው። ዝንብ እንደዚህ እየበረረች ሴት ናት ወንድ ናት ብዬ የማውቅ ሰው ነኝ። አሁን አንቺ ልትደብቂላቸው ጓደኛ ሆነሽ ልሻሽጊላቸው እያሰብሽ ነው? አረ ምንም ያሸሁት ነገር የለም። እኔ እውነቱን የነገርኩት። ሰብለ እኔ በባሬም በቦሌም ብዬ ደርስባችኋል። ያን ቀን እኔ እናንተን ያደርገኝ ይኸው በዚህ አርጩሚ እለጠልጣችኋለሁ ብዬሻለሁ፣ ነግሬሻለሁ። እኔ ደግሞ ተናገርኩ ነው። ደግሞ አንቺም ተጠንቀቂ።
እንዴት ቻል? እኔ ደግሞ ከምን? ኧረ እባክሽ እኔ ምንም የማላቅ ነው ይመስልሽ? ሞኝ ነው መስልሽ? እንዲህ ከእናንተ ጋር ስለምውል ምንም የማላቅ ነው ይመስልሽ? ስሚ እኔ ነገር አሽትቼ ነው የምደርስበት። እኔ ነገርን ባልፈልገው ነገር በራሱ ጊዜ ወደ እኔ ይመጣል። እንፈላለጋለን። ተጠንቀቂ። ይሄ የበቃሉ መልእክት ነው። እንዴት ነህ? አፍንጫህን ተሻለ? ያ ሴት አፍንጫው መተውት ብሎ ነገረ? ብዙ እንኳን አትናደድ፣ ተቆጥቼልሃለሁ። ለምን? ምክንያቱም ለዚህ ሴት ቦክስ ማባከን አይጠበቅብህም። ጭኑ ስር ገብተህ መቆንጠጥ ነበር አልኩልህ። ስነ ስርዓትህን ያዝ። ባሊዝስ መቼስ አንተ ወንድ አይደለ እንደ ወንድ መታ አትፋለምም። ለዛ ለፈረደበት ጆኒ ሄደህ ታቃጥራለህ እንጂ። ኦኬ ለካ ጆኒን ትፈራዋለህ። በቃ እሱ ልክ ያስገባሃላ። እኔ ናታን ማንንም አልፈራም። ከደረሱብኝ ግን ልክ ነው ማስገባቸው። ለዛ ነዋ እንደዚህ እንደ ተመላላሽ ታካሚ ተለጣጥፈህ የምትመጣው። እያናደርከኝ ነው። አፍህን ዝጋ አደራ። አደራ እንዳታለቅስ ደግሞ ሰው ያይሃል። አንተ ወንድ እኮ ነኝ፣ ደም እንጂ እምባ አይፈሰኝም። ወጎጉን ይዘዋል እባክህ። እሺ እባክህ ማን ያሸመደደ? ወንድነት የሚኖር ነው። እሺ በልምምድ አይመጣም። ልብ የሚነካ ንግግር ነው እባክህ። ለነገሩ አንተም እሱም ያው ናችሁ፣ ወሬ ታበዛላችሁ። ወይ ደግሞ ከፈለክ ለምን በተግባር አላሳይክም? ስማ አንበሳና ጅብ ምድባችሁ ይለያያል። አንበሳ ጅብን አሸንፎ ቢፎክር አያምርበትም። ስለዚህ እኔም አንተን አልገጥምህም። ማንን እያወራክ እንዳለ ግን አውቃል። ናታን እኮ ነኝ ናታን። እሱን ተውና ይልቅ ለዛ ጓደኛ ንገረው አርፎ ይቀመጥ። ባይቀመጥስ እባክህ ምን ጣጣለው? የለመደውን ዱላ ይቀምሳታል። ጆኒ እኮ ኤላ እንደማይችለው ሁላችንም እናውቀው ጉዳይ ነው። እንግዲህ እኔ አላውቅም። ይልቅ አንተም ካሰብክለት በደንብ አስጠንቅቀው። እሺ እኔ እናንተ ገና ብዙ ነገር አልጨረስንም። እሺ እባክህ ምንም የጀመርነው ነገር የለም። እሱን በደንብ አድርጌ አሳይካለሁ። ዋጋን ታገኛታለህ። እኔ ደህና ነኝ። አንተ እንዴት ነህ? እኔማ በጣም ደህና ነኝ። ደግሞ ምንድነው ፊትሽ ተቆርቁሮ ያለብኝ? ችግር አለ እንዴ? እኔ በጣም ደህና ነኝ። አንተ ግን ተጎዳብኝ አይደለ? አረ በጭራሽ። ፈረሰኛ የወረዱኝ ጸድ ሰዎች ጋር ነበር አብሬ የታሰርኩት። ለእሱ አታስብ እሺ። በደንብ አድርጌ እንከባከብሃለሁ። የኔ እናት ለሱ ምንም ችግር የለውም። ግን ቆይ ሚጢጢ እንዴት ነች? ሚጢጢ ደህና ነች። ቆይ ገና ደፍረስ እየመጣ ነው እንዴ? አረ ከዛ ጊዜ በኋላ ደብዞ የለም። ቤዚቲ እንዴት ነች? ቤዚቲ ደህና ነች። ቆይ ግን ታረቃችሁ እንዴ? አልታረቅም። ለምን? ወይ ፎንቄ፣ አሁን እንደዚህ አይነት ጥያቄ እየጠየቅክ ራስን አታስጨንቅ። ባይሆን እሱ ሌላ ጊዜ እነግርሃለሁ። ፎንቄ ግን ደመረ እንዳለው ጎ ታውቂያለሽ አይደለ? አው ፎንቄ አመኛለሁ። አንተ የፈለገ ነገር ቢመጣ ከሰው ጋር ልትደባደብ ትችላለህ እንጂ መቼም ሰው አትወጋም። ያቺ እባብ የሆነች ልጅ ግን የሰራችሁ ተንኮል እንዳለ ይሰማኛል። እሱን አውቃለሁ። ግን በቃ አሁን አንተ ለመረጋጋት ሞክር እሺ። ሌላውን ነገር ሌላ ጊዜ እናወራበታለን። አስታይል ደግሞ ቆይ መልሽ ነው አብሩ ባይል ምናምን አትይው እንዴ? ይኸውልህ የልጅነት መልክ ነው እሺ የመጣው። ኧረ አሰቅሽ ያስጠላብኛል። አረ እንደውም በጣም ነው ያማረብህ። ለማንኛውም ና እንሂደው። አስታይል ቆይ እሱ እንዴት ቢደፍረኝ ነው? ማን ነው? ይህ ካሊብ ተብዬው ነው። እሱ ልጅ ግን በጣም ወፍልቷል። እንደለመደው ልቆልፎ መሰለኝ። ይሄ እነሱ ጸብ ነው። አንቺ ጣልቃ መግባት የለብሽም። ምን ማለት
ማለት ነው ጣልቃ መግባት የለብሽ። ስለማይመለከትሽ ነው። እንዴት ነው አንተ ነገር የማይመለከት? እኔ እንደዛ ማለት ፈልጌ አይደለም። እና ምን ለማለት ፈልገህ ነው? ልል የፈለኩትኝ ይሄ የክብር ጉዳይ ነው። ሄደሽ የሆነ ነገር ብትይው ሄዶ ለሴት አወራ ነው የሚለኝ። አንተ ትበዛበታለህ። እኔ በቀዋለሁ። ሄጄ ደረጃው እንዳልሆንክ እነግረዋለሁ። እሱም ደረጃው እንዳልሆንክ ያውቃል። ያንን ጆኒን ተማምኖ ነው። ጆኒስ ቢሆን ምን ያመጣል? ወደማይበርደው ጦርነት እንድገባ እየገፋፋኝ ነው። ጥል ከሆነ የሚፈልጉት ሄደን ዋጋቸውን እንሰጣቸዋለን። መሲ ፕሊዝ፣ አንቺ በምንም አይነት ሁኔታ ውስጥ እዚህ ነገር ውስጥ እንድትገቢ አልፈልግም። ለምን ሲባል? እንድትጎጂብኝ ስለማልፈልግ። ቆይ አሁን ቢመቱኝ ምን ታደርጋለህ? ሰሚኛለሽ? በአንቺ ከመጡብኝ ማንንም አልሰማም። ዓለምን ማቃጠል ካለብኝ ዓለምን አቃጥላታለሁ። እውነትህን ነው? ትጠራጠሪያለሽ? ይሄንን ያህል የምትወደኝ አይመስለኝም ነበር። አንቺ ማለት እኮ ለኔ ሲከፋኝ የምታጽናኝኝ፣ ሲደክመኝ የምታበረችኝ፣ ማንም ወንድም ደግሞ በእህቱ ድርድር አያውቅም። እኔም ባንቺ ድርድር አላውቅም። እኔ ግን ከእህትም በላይ ልሆንልህ ነው የምፈልገው። ከእህት በላይ ምን አለ? ፍቅረኛክ መሆን፣ የወደፊት ሚስትክ መሆን ነው የምፈልገው። መልሽልኛ። ከእህት በላይ ምን አለ? በቃ ከእህትህ በላይ ልወድ፣ ልንከባከብ፣ መስዋዕት ልሆንልህ ነው የምፈልገው። ነሽ አንቺን የመሰለ ስለስተ ሁሌ ነው መስሎኝ። ስማ ደግሞ ቅድም ቸርሽሜን አግኝቼው ነበር። ለምን አገኘሽው? አግኝቼው ስለ ድንገት ግቢ ውስጥ ተገናኝተን ነው። እና ታዲያ ምን አለሽ? ከናታን ፍቅር እንደያዘ ይሰማው አለኝ። ቲቸር በቃሉ ነግሮት ነው? እሱማ ኧረ ውሸቴን ነው ስለው ምን ቢለኝ ጥሩ ነው። እሺ ምን አለሽ? አትዋሺ፣ እንደምታፈቅሪው ፊትሽ ላይ ያስታውቅብሻል አላለኝም? ቆይ ፊቴ ላይ ያስታውቃል እንዴ? ምኑ ነው የሚያስታውቅብሽ? እንደማፈቅርክ። እንዴ ታፈቅርኛለሽ እንዴ? ከማፍቀርም በላይ ነው። በቃ ቀለድሽ? እኔም አልቀልድኩም። ፊቴ ላይ ፍቅር እንደያዘኝ ማስታወቁ አይቀርም። በኩርኩም ብያናትሽ እንዳልበጥስልሽ። ቴክስት ከምደራረገው ልጅ ጋር ፍቅር እንደያዘኝ ፊቴ ላይ ያስታውቅም። እኔ ምን አቅልሻለሁ? ምንድነው የደበረ ትመስላለህ? ይሄንን ፊትሽና ይሄ ጅል ወሬሽን እየሰማው እንዴት አይደብረኝም? እስኪ በደንብ ፊቴ ያስጠላል እንዴ? በጣም ነው። በስማ እኔ ራሱ ለሞራልሽ ብዬ ነው አጠገብሽ ያለሁት። እውነት ካንተ የበለጠ አስጠላለሁ? እኔ እኮ ላንቺ ሻሩክሽ ነኝ። እሱ ግን በጣም ቆንጆ እንደሆንኩ ነው የሚነግረኝ። እኔ ግን ይሄ ልጅ ይቅርብሽ ተናግሬያለሁ። እንዴ ለምን ሲባል ነው የሚቀርብኝ? ውሸታም ነው። ምን ብሎ ዋሻ? ቆንጆ ነሽ ብሎ ዋሽቶሻል። እስኪ ቆንጆ አይደለሽም ብለህ ማለት አልብልም። አየህ ቆንጆ ስለሆንክ ልትብል አትችልም። እሺ አመዳም አይጥ አይጥ እኮ ትናከሳለች። መሲ አንቺ መሲ አንቺ ያምሻል እንዴ? አንቺ በቃ ረፊ። ካሁን በኋላ ግን እንዳትናከሽ። ቆንጆ ነሽ። ድገሟ። በጣም ቆንጆ ነሽ። እንደዚህ ምን እንጂ በሽተኛ ነሽ ልጅ። ቆይ እኔ ብለው ተርበሻል እንዴ? ቤት ምግብ አይሰጥሽም? አዎ ፍቅር እርቦኛል። ያበረ ነው እናቴ። አንቺ ነው ይጠብሱ ነክሰሽ ነው የምትጨርሺው። እንደዛ ከሆነ ልንከሳ። መሲ ተይ መሲ። በቃ አይጨክንብኝም ብለሽ ነው አንቺ ግን የሚጨክኝብኝ? በቃ ይቅርታ አማን እኮ እቺ ሰጥቷት ነበር ለጓል ተርካለ በጣም ግን እሱ ጋር ጆቹ ያስፈራሉ። ምን ያካክራሉ? አንቺ እቺ ልታክርቱ ይደስ ሲላጭ ምንድን ነው የመሰለው? የሆነ ቅል ራስ ዱባ ራሱ እንደዚህ አያምርም። ተመስገን ከዚህ ተፈቶ ነው መፈታቱን ይፈታ። ጭንቅላቱን ግን ይው እኔ ላጩት ቀመለበት። ለዚህ እኮ ነው ታጠሚለ። አንተ ራሱ እኮ ያው ነህ ሲያስጠላ። በእናታችሁ ቅማላ አንተ ተዋና አንተ ዝም በሉ። እኔ አየኔ ቅል ራስ ምራርቲ ነው ጂኒ ወንድሜ ጓደሳሪ በጣም ይበላል። እንኳን ደስ አለህ። ተፈታ ደስ ብሎኛል። አመሰግናለሁ። አመሰግናለሁ ቤዚ።
ያማን እንዴ ሰውዬ አሳልፈኝ ወይ ለፍ ማለፍ ካልፈለኩስ? እኔ ደግሞ ማለፍ ፈልጋለሁ። ማሳለፍ ካልፈለኩስ? ችግር መፍጠር ካልፈለክ በስተቀር አሳልፈኝ። ቆይ ምን አባሽ እየበላሽ ነው እንደዚህ ጥገብ ያልሽ? ምንስ ብበላ አንተ ምን አገባህ? ያው አንቺ የበላሽውን በልቼ እኔም ልጠገብ ነው። ወይ እሱ እንኳን የሚቀርብ ይሻላል። ደግሞ አንዱ ጥጋብ እንዳያስተነፍስልህ። አቅመ ቢስ ነው ምናምን እያልሽ ነው? ወይ ነህ እንዴ? እንደዛ እንኳን አላልኩም ነበር። ልፍስፍስ ከሆንክ ግን ጥጋቡ ቢቀርብ ነው ይሻላል። ትሰሚኛለሽ? እኔ ካሌብን ማንም ሴት እንዳንቺ ንቃኝ አታውቅም። የመጀመሪያ ነኝ ማለት ነው። በዚህ ከቀጠልክ ደግሞ ከቀጠልኩ ምን? የመጀመሪያ ደብዳቤም እኔ ነኝ የምሆነው። አንቺ ሜላት ነሽ እኔን መደበድብኝ? አላወቅሽኝ። አሳይሻለሁ። እሺ ምንድነው? አሳልፊኝ። ማሳለፍ ካልፈለኩስ? ወይኔ ካሌብ አሳይሻለሁ ብለህ ካልዛትክም ያው አሳየኛ። ቆይ ስታይኝ ሞኝ መስልሻለሁ? ትምህርት ቤት ግቢ ውስጥ እመታሽ እንዴ? አሳይሻለሁ ያልከው ልትመታኝ ነው እንዴ? ወይኔ ጉዴ ፈራው አንተ። በቃ ሙዲያሽ። ለማንኛውም ትምህርት ቤት ስለሆነ ነው ምንም ያላደረክ። ባይሆንማ አሳይሽ ነበር። እንደዛ ከሆነ ጥሩ። ከትምህርት ቤት ስንወጣ በር ላይ ጠብቅካለሁ። የዛኔ ተሰማኝ። እሺ ምን አይነቱ አብድ ነሽ በእናታችሁ? ስማ ደግሞ ፈርተክ እንዳትቀርሺ። ጆሊ ወይስ ምን ነው ብቻ ነበር ለኛው? ምንም ማታ ላይ ጌም ነበርኝና እዛ ምሽት እንቅልፍ ታዲያ ለምን አስፈቅዳት ሄደ? ባክሽ ቲቸር ንጉሴ ፕሬዘንቴሽን አለ። በዛ ላይ ደግሞ ጥምድ አድርጎ ይዞኝ። ታዲያ ምን አባት ሄደ አድርገ? አረ ምንም እንደም ነቃ የሚያደርግህ ነገር ልስተ ምንድነው እሱ? እሱን ታይዋለህ። በዚህ እድሜሽ ነው እንዴ? ምን ችግር አለ? እኛ እኮ ገና ልጆች አይደለም። እሺ ይሁንልሽ። ቅመሰውና ከኔና ከይቆፎ ማን እንደምትወድ ትነግረኛለህ። ባልቀምሰውም እነግርሻለሁ። ማንን ነው? አንቺ ነሽ የኔ ቆንጆ። ሰብሊ አንቺን አጥቼ መኖር አልችልም። እንደው ሰርካር እሞትብሃለሁ፣ ልቀቀኝ። ተው 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 ተው፣ እንዳታሰቃይ። በሻሩክ ሞትሻለሁ። ሻሩክ አንተ ሻሩክ አታስብ። ወድጄ እኮ አይደለም ሰርካርዬ፣ ቢጨንቀኝ እኮ ነው። የፈለገ ቢጨንቀስ የሻሩክ ስም ዝም ብሎ ይጠራል? እሺ ባህርቲክ ዘባል ወይ ወይኔ። እሺ ምን ላድርግ? ቢጨንቀኝ እኮ ነው። የፈለገ ቢጨንቅና ብትሰቃይ የእሱን ስም መነገሻ ታደርጋለህ? እሺ በማን ልለምን? በማንም አልፈልግም። ታዲያ እሺ እስከ መቼ ነው እንደዚህ አግተህ የምታሰቃይኝ? ሚኪና ኪዱ እጄ ላይ እስከሚገቡ ድረስ። እንዴ ኪዱን? እሺ ሚኪን ግን ለምን? እሱ ያደረገኝ መቼም ቢሆን ምን ቂጥም በካልቹ ስላለ ነው? አጀልበኝ። ኧረ አንተ ሰውዬ ድብ ያረከኝ። እሺ እሺ ዝም እላለሁ። እንደሱ ይሻላል። እሺ ደውለህላችኋል? አዎ ዛሬ እመጣለሁ። ከዛ የምወስደውን ወስጄ አንተን እለቅሃለሁ። ወይኔ አሻንቲ፣ የ50 ሰው ግምት የ100 ሰው ዋስ እንደዚህ ሆኜ ንቅር። አሁን ዝም ብትል ይሻላል። ያለበዛ ክፉ እርምጃ እንደወስድ ነው የምታደርገኝ። እሺ እርምጃ ከምትወስድብኝማ አፌን ብዘጋ ይሻለኛል። በጣም ጥሩ። ሰብሊ እሻው እንዴት ነሽ? እኔ እንጃ አስጨነቅሽ አይደል? አሁንማ ጥፊ ጥፊ እያለኝ ነው። የኔ ቆንጆ አንዳንዴ እኮ እንደዚህ አይነት ነገር ያጋጥማል። ተረጋግሽ ማለት ነው። ይቀር አጣብቂኝ ውስጥ ከተቱኝ እኮ። ጆኒ አታገኘው ይለኛል፣ ዝም ስል ደግሞ ሊጋደሉ ይደርሳሉ። ኤላን እጄ ላዋራው ስል ደግሞ ጆኒ እናደድብኛል። በቃ ዝም በያቸው። እንዴ ምን ማለት ነው? አንዳቸው ቢጎዱ እንዴት ሰላም ሆናለሁ? ታዲያ ፈልገውት ነው። አንቺ ምን አደረግሽ? በእኔ ምክንያት እኮ ነው እንደዚህ አይነት ችግር ውስጥ የገቡት። ምን አለበት ኤላን ባላቀው? እንዴ ሰብሊ አንድ ትምህርት ቤት እየተማሩ እኮ አለመተው ከባድ ነው። ቢጨንቀኝ እኮ ነው። ቆያ ካሌብ ተብዬው ግን እንዴት ነው የሚያደርገው? ወረኛ ነገር ነው እባክሽ ተይው።
ቅድም መንገድ ዘግቶብኝ አልተሟዘዘብኝም መሰለሽ? ምን አለሽ? የሆነ ራሱ ሊቆልል ነገር ሞከረ። በሱ ቤት እኮ እኔ ማስፈራራት ነበር። እባክሽ ንቀሽ ተይው። እኔ ሚላት ነኝ ደርሶብኝ የምትሆን እንዴት እንዳንቀጠቀጥኩት ብታይ። ምን አድርገሽ? መጀመሪያ እሱ አልነበር አላሳልፍ ያለኝ? አዎ በነገር አፋፉን ብዬ ልኩን ስነግረው ከዛ ልሄድ ነው አለ። እኔ የተሻለ አሳልፍም አልኩታ። አንቺ ጉደኛ! ምን ይሄ ብቻ ስንወጣ ራሱ እንገናኝ ብዬዋለሁ። ምን ልትሆኚ እንዴ? ልጣለው ነው? ተይ ሜላት ይቅርብሽ። ምንም ቢሆን እኮ ወንድ ልጅ ነው። ባክሽ ፈሪ ነገር ነው። የሚጠብቀኝ ራሱ አይመስለኝም። እንደኔ ግን ቢቀርብሽ ይሻልሻል። ካቀረውማ ጉራውን አልችለውም። ስለዚህ ጀፍ ማዘጋት አለብኝ። እና ነገ አጥሚት ፋሻ ምናምን ይዤ ልምጣ? ምን ለሱ ነው እንዴ? ላንቺ ነው እንጂ ቀልደኛ። እሱን ለማን እንደማስፈልገው ታያለሽ። ለማንኛውም አንቺ ተረጋጊ። አይ ቲንክ ሞጫችን ደርሷል መሰለኝ። ቦርሴን ይዤ ላምጣ? እሺ ንገሪኛችሁ ምንድን ነው ልታናግሪኝ የፈለግሽው? ቆይ ለምንድን ነው እዚህ ጋር ብቻሽን የተቀመጥሽው? ድሮን እያሰብኩ አልገባኝም። እኔ አንቺ ያሬድ በዚህ መንገድ ምን ያህል ደስተኛ ሆነንና እየተሳሳቅን እንዳለፍን ትዝ እያለኝ ነበር። ያም ጊዜ ድሮ ተባለ አይደል? ነገርሽ ቤዚቲ በእናትሽ እንደዚህ አትሆኚ። ፈልጌው እንደዚህ መሆን ይመስልሻል? ታውቂያለሽ አንቺ እንደዚህ በሆንሽ ቁጥር ራሴን በጣም ነው የምወቅሰው። ለምን? ምክንያቱም እንደዚህ እየሆንሽ ያለሽው በእኔ ጉዳይ ስለሆነ ነው። በአንቺ ምክንያት አይደለም። እና በምንድን ነው? በገዛ እድሌ ነው። በእናትሽ ቤዚቲ እድልሽን አታማሪ። ባለማረር እኮ ደስ ይለኝ ነበር። ቤዚቲ አንድ ነገር አትርሽሺ። አንቺ በጣም መልካም ሰው ነሽ። በህይወት ያሉኝ ከምላቸው መልካም ሰዎች መካከል አንዱ አንቺ ነሽ። ለኔም እኮ አንቺ ምርጥ እህቴ ነሽ። አውቃለሁ። እና ያን ሁሉ ነገር አርጌሽ ዛሬ በደስታዬ ቀን አብረሽ ልትሆኚ ስለመጣሽ ስላደረግሽልኝ ነገር ስለሆንሽልኝ ነገር በጠቅላላ በጣም ነው እሺ የማመሰግነው። ስላደረግኩልሽ ነገር ሁሉ ታመሰግኛለሽ አይደል? አዎ። ምን ነው? አረ ምንም። ቀጥ እየሰማሽ ቹቻ ግን ያኔ ትዝ ይልሻል? እኔ ምንም ነገር ባደርግልሽ እንዳታመሰግኝ፣ እኔ እህትሽ ነኝ፣ ስታመሰግኝኝ የራኩሽ ያህል ነው የሚሰማኝ ትኝ ነበር። አውቃለሁ። ስለዚህ አሁን የምታመሰግኝ ልትርቂኝ ስለምትፈልጊ ነው ማለት ነው? ቆይ ቤዚቲ ከአንቺ ጋር መታረቅ እንደ ድሮአችን እንድንስቅ እንድንጫወት ማልፈልግ ነው እንደሚመስልሽ? ታዲያ ምን ያዘሽ? የሰራሁት ስራ ነው። ቹቻ በእናትሽ አንቺ ውሸታችሁበትም ጸጋ በሆነ ነገር እንዳስፈራራችሽና አንቺም እንዳልካድሽኝ በደንብ አውቃለሁ። እንዴት? በጭንቀቴ ሰዓት እኮ ልብ የሚለኝን ነገር ማመን እፈልጋለሁ። ግን በቃ ልቤ ቹቻ አልካደችሽም ነው የሚለኝ። ገባሽ? ልብሽ ተሳስቷል። እሺ ቤዚ ትሰሚኛለሽ? ቹቻ ካሁን ወዲህ ልትታረቂኝ ወስነሽ ካልሆነ ደግመሽ እንዳታገኝ። እኔ ባገኘሽ ቁጥር እንደ ድሮ መሆን ነው የምፈልገው። አንቺ ግን በቃ አትፈቅጂልኝም። በእናትሽ ቹቻ ከዚህ በላይ ስቃይን አታብዡሽ። እሺ አሁን ምን የሚሉት ነው? ምኑ? እንዴት ተገናኘ?
ምን አቅላለሁ? ቆይ ግን ለምንድን ነው እኛ ለመራራቅ በሞከሩን ቁጥር ጭራሽ እየተገናኘን ያለነው? ኤላ አታሹፍ። በአጋጣሚ አይደለም የተገናኘ ነው፣ ሆን ብለን ያገኘኸኝ። እመኚኝ ሰዎች እንደሱ አይደለም። በዛ ላይ ደግሞ አንቺ ነሽ ወደ እኔ እየመጣሽ የነበረው። ታዲያ ምን የሚያስገርም ነገር አለው? ማንኛውም ሰው እንደሚገናኘው ተገናኘን፣ አለቀ። እኔ ግን የሆነ የስበት ህግ እያገናኘን እንዳለ ነው የሚሰማኝ። አሁን ከመንገድ ይዞር በደል። ቆይ ግን ከዛ በፊት ሁለት ነገሮች አሉ። ምንድን ነው? የመጀመሪያው ጆኒ ስለኛ ያውቃል፣ እያስመሰለ ነው። በምን አወቅ? እመኚኝ፣ እርግጠኛ ነኝ። እሺ አመንኩክ። ሁለተኛውስ? ሁለተኛው ደግሞ ሁሌም ቢሆን ጫማሽን ማሰራትሽ። በቃ ከዚህ በላይ ከቆየ ሌላ ነገር ይፈጠራል። ሰላም ጎረምሳው የቅድሙ ልብ ከሆናለህ። አሁን አልችልም። እኔ ደግሞ አሁን እችላለሁ። ሰማኛለህ? አሁን የሚሄድበት ሌላ ቀጠሮ አለኝ። ቶሎ መድረስ ስላለብኝ አሁን አልችልም። ቅድም ያልጨረስነው ነገር እንዳለ ነግሬህ ነበር። ስለዚህ አሁን እሱን ልጨርስ ነው የመጣሁት። ቆይ አንተ ለመቀጥቀጥ ምን ነው እንደዚህ ቸኮልክ? ይደርሳል እኮ። ፍርሃትህ እኮ ፊት ላይ ያስታውቃል። ለዛ ነው ቀጠሮ አለኝ ምናምን እያልክ ሰበብ የምትሰጠው። እውነቴን ነው። አሁን ልጣላ ስለማልችል ነው። እኔ ደግሞ ዛሬ ነው ስራዬን መጨረስ የምፈልገው። ስለዚህ ግጠም። እንግዲህ ካልክ ምን ይደረጋል? ና ሞክረኝ፣ ዋጋህን እሰጥሃለሁ። ወንድ ወጣ። አሃ ለካ እሱ እስኪመጣልህ ነው በወሬ ጊዜ ስገል የነበረው። ሰማኛለህ? እኔ አንተን ለመቀጥቀጥ የማንም እገዛ ያስፈልገኛል። ጫፉን ተነካውና ሬሳህ ነው ከዚህ ጋር የሚነሳው። አንድ ሰውን እኮ ለሁለት መቅጠም ጀግነት አይደለም። በእናንተ ቤት ተነጋግራችሁ ለሁለት ልትመቱኝ። እባክህ አንተ ማንም ሊመታህ አልመጣም። ወንድ ከሆናችሁ ለምን ለየብቻ አትገጥሙኝ? ጆኒ አንተ ተው፣ እኔ ለሱ በቀዋለሁ። ዋጋውን መስጠት አያቅተኝም። ካሊብ አሁን ብትመታው ለሁለት ነው የመቱኝ ምናምን ብሎ ያዞራል። እኔ ልክ እንዳንተ ውሸታም አይደለሁ። ወንድ ከሆናችሁ ለየብቻ ግጠሙኝና ካሸነፋችሁን ሽንፈቴን አምናለሁ። ካሊባ ሌላ ቀን ብቻ ለብቻ ይሻላል። ለአንተ ግን መቼም ቢሆን ለወሬ አልመቻችልክም። እንሂድ ካሊባ። ስማ እኔ እናንተ አልጨረስንም። እሺ ወይኔ ብሽኩል ሄሎ ቃጁ። አትሚኪ አሁን የአሻንቲ ነገር ምንድነው የሚያደርገው? ኧረ እኔ ራሱ የሌለ ነው ግራ የገባኝ። ለምን ኪዱን አግተናል? ለምን አንሰጠውምና አሻንቲን አንቀበል? ኧረ ችኳንማ ይደብራል። ይደብራል ስትል ትንሽ አታፍርም እንዴ? አንተንም እኮ ነው የሚፈልግ። እኔንም አይፈልገኝ ግን ችኳን አይመጣውም። በቃ አንተ ልጅ ግን ደህና ነህ? እኔ ደህና ነኝ። ቢይዘኝ ምን እንደሚመጣ እኮ አውቃለሁ። ግን በቃ ችኳን ሲሆን የሌለ ነው የማይመጣው። አይነፋም በቃ ጭራሽ። እኔ እኮ በቃ ቸከሷ የሆነ ሰርኛ ነገር እኮ ነው የሚመስለኝ። የፈለገ ነገር ይሁን ቸከስ ነች። ቸከስን ደግሞ ማስያዝ ፈጣሪ አይወደውም። እኚህ ቻልነውን ነገር እንሞክራለን፣ ከዛ ህፃኑ ይጨመርበታል። አንዳንዴ እኮ ጭንቅላት ይሰራል። አዲ ካንተ ገውጂ ዛኩኝ እንጂ ያበደ ጸዴ ጭንቅላት ነው ያለኝ። ካራቴውን በኋላ እንሄድበታለን። አሁን የነገው ሚሽን ላይ ቀስቴ እናስገባ። አይሆንም በእናትህ አሁን ከሸቤ ያስፈትተ ነው። አሁን ፎል ቢሰራ ለኛም ደስ አይልም። ነገሩ ልክ ነህ። እና በቃ ነገ ኪድናፕ ከመደረገሽ በፊት እርጥብ ጋብዥኛ። አረ ጸዴ እርጥብ ጋብዝሻለሁ። አንቺም እሷን እርጥብ እያሰብሽ ጸዴ ፋይት ትፋየቻለሽ። ከዛ በሆድሽ እንደሆነ አትደራደር። ቃጁ ለምን ይሁን ነገር አትነግሪኝ? ምንም አልሆንኩም። ይሁን ነገር ሳትሆኚማ በዚህ ልክ አይደብርሽ? አቡናታ ምንም አልሆንኩም አልኩ አይደል እንዴ? ባለፈው በተደጋጋሚ ልታገኘኝ እንዳትሞክር ስላልሽኝ እየመጣሁ ስለተጋተትኩሽ ደበረሽ እንዴ? አይደለም። እና ታዲያ ምንድነው? ንንጃውን ፍለጋ አሻንቲን ልኪው ሌላ ጦስ ይዞብን መጥቷል። ምን? ሰርካር አሻንቲን ኪድናፕ አድርጎታል። አረ ላሽ
ብቻ በችኮ የተነሳ እንዳይሆን። አይገርምም? ደግሞ እኮ እዚህ ግቢ የምትባል አይደለችም። እና ታዲያ ሰርካር ምን አለ? እሱማ ለነገ ቀጥሮናል። የሆነ እቅድ ማውጣት አለብን። ይኸውልሽ ቃጁ፣ እኔ በየትኛውም ሰዓት ካስፈለግኳችኋለሁ። አይ አታስፈልገንም። ለምን? አርፈ ትምህርትህን ተማር። እሺ፣ ከዚህ ሙድሽ እንድትወጪ ምን ላድርግልሽ? ምንም አልፈልግም። የሆነ ሰው ሲደብረኝ ከድብርቴ እንድወጣ የሚያደርገው ነገር አለ። እሱን አንቺ ላይ አፕላይ ላድርገው። ምንድን ነው እሱ? አይንሽን ጨፍኝ። ከዛስ? ቃጁ ያልኩሽን አድርጊ። ግን የማይሆን ነገር አይደለም። አዎ አልኩሽ አይደል እንዴ? ቃጁ ጨፍኝ። እሺ ምንድን ነው ያደረከው? ምን ነው ደበረሽ እንዴ? አዎ በጣም ነው የደበረኝ። እንደውም አልደበረኝ። ለሳለሽ ማታ አብረት ማታ ሻሊኖ ወይ ኪዱዬ አባኪ አይናፈቀኝ። አሁንስ ምን እንዳደረጉት ሳስብ ነፍሴ ጭንቅ ትላለች። አትጨነቂ ኪዱዬ፣ ከዚህ በፊትም ነግሬሻለሁ። አሻንቲ በጣም ጠንካራ ልጅ ነው። ደግሞ ታያለሽ እነ ሚኪ የሆነ መላ ፈልገው ያስፈቱታል። ቆይ እሺ፣ ያቺ ቀጅል እንዴት ነው የሚያደርጋት? አይሻታ እንዴት እንደምታስጠላ። ኪዱ ምን አለሽ በይ። የአባኪያን ነገር እንደጨረስክ በእጅሽ ነው እሺ ማስገባልሽ። ደግሞ አቤት፣ ያኔማ እንዴት አድርጌ እንደማመሰግንሽ እኔ ነኝ የማውቀው ጓደኛዬ። ታባቱ ሰራውለት ይጠቋራ። ቆይ ምን አድርጎሻል? ቅድም ከሸይ ነገር እንዴት እየሆኑ እንደነበር። ለዛ ነው የሰምሽ? አዎ አንተ ግን ሙድሽን ልቀይር ብለህ ሳታስፈቅድ ተነድፈኛለህ እንዴ? ምን ደበረሽ? አዎ በጣም ነው የደበረኝ። እሺ ይቅርታ። አቡ በእናትህ ወደዛ። አሁን ፍላጎትሽ በደንብ እየገባኝ ነው። ከቾምቤ ጋር ላለሽ ብሽሽቅ እንጂ ለእኔ ምንም አይነት ስሜት የለሽም። አሁን በደንብ ገብቶኛል። ወይኔ ናታ